ፕሮግራም ተከታታዮች ዛሬም እንደነገርኳችሁ እንግዲህ እንሰጣለን ያልነው የፔስት ሄፓታይቲስ የፍየሎችና የበጎች የፔስት ሄፓታይቲስ ሩሚናንት ደስታ መሰል የፍየሎችና የበጎች ክትባት ነው የምንሰጣቸው። ስለዚህ ክትባታችን ይሄ ነው። ይሄ እንደምታዩት እዚህ ላይ ተጽፏል፣ ይነግረናል። እያንዳንዱ ተጽፎበታል። በዚህ መሰረት ነው ክትባቱን የምንሰጠው። እዚህ ጋር እንደምታዩት ህይወት አለው። ይሄ እጅግ በጣም አደገኛ ነው። ከዚህ ውስጥ የታመሙ ፍየሎች አይሰጡም ክትባቱን። ሴት ፍየሎች እርግዝና ላይ ያሉ አይሰጡም። ግልገሎቹም ካሉ ገና ምግብ ያልጀመሩ በእናቶቻቸው አማካኝነት ከወለዱ በኋላ እናቶቻቸው ክትባቱን ስለሚሰጡ ከወለዱ በኋላ በወተት አማካኝነት ስለሚያገኙት አይሰጡም። ነገር ግን ምንድነው እነዚህ ገበያ ላይ ሙክት አድርገን ልንሸጣቸው ስለሆነ ለሚቀጥሉት በዓላት እስኪደርሱ ድረስ ከኛ ጋር ስለሚቆዩ በተለያየ መልኩ ወደ ገበያ ላይ ሲወጡ ሰዎችም ሲወስዷቸው በሚኖሩበት ጊዜ ከኛ ጋር እነዚህን ሙክት አድርገን ወደ ገበያ ስናቀርባቸው ከበሽታው ነፃ ሆነው ማህበረሰባችን እንዲገዛቸውና እንዲጠቀም ለማድረግ ስለሆነ ዛሬ የምንሰጣቸው የፔስት ሄፓታይቲስ ሩሚናንት ክትባት ነው ማለት ነው። ይህ በሽታ ምንድነው? ለምን ይይዛቸዋል? ምንድነው የምናደርግላቸው? እንዴት አድርገን ከተለያየ በሽታ እነዚህን ፍየሎችን እንዴት እንከላከላቸዋለን? ይሄ ክትባት ከተሰጣችሁ በኋላ ለሚቀጥሉት ምን ያህል ጊዜ ከዚህ በሽታ ነፃ ናቸው? እንዴት አድርገን ነው ተጨማሪ የህክምናዎች ክትባቶችን የምንሰጣቸው የሚለው በጣም ወሳኝ ነው። ስለዚህ ፍየሎቻችንን ምን ማድረግ አለብን? በአንድ ቦታ ላይ በምናኖራቸው ወቅት ጥሩ የአየር ዝውውር ቤቱ እንዲያገኝ ማድረግ አለብን። እንደምታዩት መመገቢያቸው በደንብ ተሰርቷል። ክላስ እየቀያየርን ነው የምናሳድራቸው። ስለዚህ አንድ ቦታ ላይ እዚህ ላይ ካደሩ በኋላ ለሚቀጥለው ደግሞ ሌላ ቦታ ላይ እያሳደር ምግባቸውን ንጹህ ውሃ እየሰጠን ጤናማ ሆኖ በአጭር ጊዜ እየደለቡ እንዲወጡ ማድረግ መቻላለን። የፍየሎች ማድለብ ስራ እጅግ በጣም ከሚያዋጡ ስራዎች ይህ መጀመሪያው ስራ ስለሆነ በጣም ክትትል እናደርጋለን ማለት ነው። ስለዚህ በቀጥታ አሁን ወደ ስራውን የምንገባ አሰራሩ ምን ይመስላል፣ እንዴት እንከተባለን፣ እንዴት አድርገን ጥንቃቄ እናደርጋለን አብረን የምናየው ነው። እንግዲህ እዚህ ጋር ይሄ ካለ እነዚህ በፊት የነበሩ ፍየሎች አሉ። እዛ ጋር ደግሞ የምታዩቸው ቀደም ሲል የነበሩ ፍየሎች ናቸው። እነዛና እነዚህ ብዙ ጊዜ አይገናኙም። ለምን? እነዚህኞቹ ከመጡ አሁን ነው። ግን ሁሉንም ክትባት እንሰጣለን። እዛ ጋር የወለዱም ፍየሎች አሉ። የወለዱ ፍየሎች ክትባት ይወስዳሉ። ለምን? እርጉዞች አይደሉም። ስለዚህ ክትባቱ ማንን ይመለከታል? እነዚህንና እነዛን አንድ ላይ አድርገን ክትባቱን እንሰጣለን ማለት ነው። ፕሮግራሜ ላይ አንዳንድ ጥያቄዎች ካላችሁ ጠይቁን። ዶክተር ኃይሉ ነኝ። ለሚቀጥሉት 4 ቀን የፍየሎች እርባታና ክትትል ወደኛ ማዕከል ላይ ይሰጣል። እናንተም ወደ ፍየሎች እርባታ ላይ እንድትገቡና በስራችሁ ውጤታማ እንድትሆኑ እዚህ ስልጠና ማዕከላችን ላይ መታችሁ ሰልጥኑ ለማለት ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ዶክተር ኃይሉ ነኝ። እንቀጥላለን። ላይ እንደምታዩቸው እነዚህ አሉ። እዚህ ጋር ማን አሉ? ግልገሎች አሉ። ግልገሎቹንም ጥንቃቄ እናደርጋለን። ግልገሎቹ አሁን ወራት ስላለፋቸው የምን ክትባት ይወስዳሉ? የዚህ የፔስት ሄፓታይቲስን ክትባት ይወስዳሉ። እንዲሁም ደግሞ የሚያስነጥሳቸው አሉ። እነዛ የሚያስነጥሳቸው ምንድነው ያለባቸው ችግር? እንደገናም ደግሞ በቅርብ የወለዱ 3 ቀን 4 ቀን የሞላቸው ገና ከወለዱ ደግሞ ካሉ ምንድነው የምናደርገው? በእናቶቻቸው አማካኝነት ክትባቱን ወተት ሲጠቡ ስለሚያገኙት ክትባቱን እድሜያቸው ላልፈቀደ አንሰጥም። እድሜያቸው ለፈቀደ ብቻ ነው ክትባቱን የምንሰጠው። ስለዚህ ምን መሆን አለበት? እርባታችን በጣም ጥንቃቄ ያስፈልገዋል። ግልገሎች ላይ በተለይ ጥንቃቄ ማድረግ አለበት። ለዛ ነው ፍየሎች እርጉዞች ምን አይሰጣቸውም? ክትባቱ አይሰጣቸውም። የተለያየ ጤና ችግር ስለሚያመጣ እዚህ ላይ የምናያቸው በጎች አሉ፣ ፍየሎች አሉ፣ ግልገሎች አሉ። እነዛን ሁሉ ጥንቃቄ አድርገን በአግባቡ እንሰጣለን ማለት ነው። ስለዚህ በዚህ መሰረት ነው እያንዳንዱ የሚሄደው። እነዚህ ፍየሎች እዚህ እርባታ ካደረግን እርባታችን ላይ ምን ማለትም ጥሩ ምግብ ማቅረብ አለብን፣ ጥሩ መኝታ ማቅረብ አለብን፣ ጥሩ የጤና ክትትል ማድረግ አለብን። ለምን? ውጤታማ እንድንሆን። ግልገሎቹ እዚህ ያደጉት ለምንድን ነው? የሚደረግላቸው ክትትል ጥሩ ስለሆነ ነው። አለበለዚያ ግልገሎች በተለያየ በሽታ ስለሚጠቁ የተለያዩ በሽታን የመከላከል አቅማቸው ደካማ ስለሆነ ቶሎ ስለሚሞቱ ምን እናደርጋለን? የሕክምና ክትትል በደንብ ማድረግ አለብን። የምግብ አመጋገብ ላይ ትኩረት መስጠት አለብን። ምግብ ካላበላናቸው አቅም አይኖራቸውም፣ በሽታውን የመከላከል አቅም አይኖራቸውም። ተጨማሪ ደግሞ እነዚህ ትላልቆቹም ቢሆን እነዚህን ማጥባት አይችሉም፣ በምግብ ይጎዳሉ። ስለዚህ ለተለያየ በሽታ ይጋለጣሉ ማለት ነው። ስለዚህ ግልገሎቻችሁ ምን ይሆናሉ? እነሱን ሲጠቡ ጤናማ ይሆኑና ጤናማ ሲሆኑ ደግሞ ምን ይሆናል? እርባታችን በጣም ቀጣይነት ያለው ይሆናል ማለት ነው። ስለዚህ ዛሬ በዚህ ዙሪያ ላይ የምንሰጠው ክትባት ስላለ ክትባቱ እንድትከታተሉ ለማለት ፈልጌ ነው። ኃይሉ ነኝ። የእንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ የበጎችና የፍየሎች እርባታ ስልጠና ማዕከላችሁ መጥታችሁ እንድሰለጥኑ ይህንንም ፕሮግራም ለጓደኞቻችሁ ሼር እንድታደርጉ ለማለት ነው። ኦኬ እንጀምር ነው ጋር እዚህ ላይ እንደምታዩት የምን ክትባት አለኝ? የፔስት ሄፓታይቲስ ክትባት እዚች ላይ ያለችኝ በጥብጬ ወደ ማዘጋጃዬ አድርጌያለሁ። እዚህ ሰላም ሶሉሽን አለኝ አዘጋጅቻለሁ። ስለዚህ ፍየሎችን በአመት አንድ ጊዜ የፔስት ሄፓታይቲስ ሩሚናንት ክትባት እንሰጣቸዋለን ማለት ነው።
ክትባት አሰጣጣችን በቆዳና በስጋ መሃል ነው። በጣም ጥንቃቄ እናደርጋለን። አሰጣጥን እዚህ ጋር ቆዳቸውን እንይዛለን። በቆዳና በስጋ መሃል ነው የትኛውም አይነት ክትባት ሲሰጥ በቆዳና በስጋ መሃል ነው የምንሰጠው። እዚህ ላይ መጠን መሳሳት የለብንም። ይሄ ነው ቆዳ አለኝ። በቆዳና በስጋ መሃል ነው ክትባታችሁን የምሰጠው። ይሄ ክትባት በአመት አንድ ጊዜ ስለሚሰጥ ጥንቃቄ ማድረግ አለብን። በረዶ በጣም ወሳኝ ነው። በረዶ ውስጥ ትቼ ነው እንግዲህ የቱ ነው ያ ያው ክትባቴ ወረርሽኙ ከመከሰቱ በፊት ነው ሁልጊዜ ክትባት የምንሰጠው። ይሄ በረዶ እዚህ ስላለ በየሰዓቱ ይሄ ብጥ ከተበጠበጠ ከሚቀጥሉት 45 ደቂቃ እስከ 1 ሰዓት ባለው ውስጥ ነው የሚሰራ። ይሄ ሁለቱ ይሄ እንዳይደገሙ መጠንቀቅ አለብን። እንቀጥል። በቃ ጀምረን ያው ዶዝ ላይ አመጣችሁ። እሺ ይሄ ነው አንዱ ብቻ ነው ወጣ። ቆዳና በስጋ ይሄው ጎበዝ። አመሰግናለሁ። ይሄው አሁን እንደምታዩት ፔስት ሄፓቲቲስ ሩሚናንት ፒፒአር ክትባት ደግሞ አሁን እሰጣለሁ። ግልገሎቹም ቢሆኑ ይሰጣሉ። ስንሰጥ በቆዳና በስጋ መሃል ተጠንቅቀን መጠን አላቸው። በመጠናቸው ነው የምንሰጠው። እያንዳንዳቸውን ጥንቃቄ እናደርጋለን። ዶዝ በጣም ወሳኝ ነው። ለእነዚህ በጎች አሁን ከወለዱ በኋላ አሁን ይሰጣቸዋል። ለምንድን ነው? ከእናቶቻቸው ምንም እንኳን ወተትን ሲወስዱ ክትባቱን ቢያገኙ ግን ለረዥም ጊዜ ከእንግዲህ በኋላ በህይወት ስለሚቆዩ እንዳይጎዱ ክትባቱን በአመት አንድ ጊዜ የሚሰጠውን በሳይዛቸው መውሰድ አለባቸው። አሁን እቺ በጣም ግልገል ናት። ቅርብ ጊዜ ነው የተወለደችው፣ ግን ይሰጣል። ትልቆቹን ያዝ። ቀስ አድርገን። ስለዚህ እነዚህ ትላልቆቹ ግን ጥንቃቄ አድርገን ምን እንሰጣቸዋለን? የክትባታቸው ላይ ትኩረትና በቆዳና በስጋ መሃል ነው ክትባት የሚሰጠው። ጥንቃቄ ይፈልጋል። አይነቁም። እንሰጣቸው አንዱ ዶዙ አብዛኛው ጊዜ ለመቶ ስለሚል የተረፈው 45 ደቂቃ በኋላ እናስወግዳለን። ማለት ክትባት እጅግ በጣም አስፈላጊ ስለሆነ የምንሰጠውን ክትባት መጠንቀቅ አለብን። ቅዝቃዜ በደንብ ማግኘት አለበት። ያዝ በቆዳና በስጋ መሃል በጉ ፀጉር ስላለው መያዝ አይመችም። ስለዚህ ስስ ቦታ ላይ ፈልገን ነው የምናደርገው። አያችሁ ላይ ብብቱ ስር በቆዳና በስጋ መሃል። ፍየሎቹ እንደቆሙ ማድረግ እንችላለን። እንደቆሙም ይቻላል። ያዛት እዚሁ እንደቆመች ቅድም እንዳልኩት እንደቆመች ጋርም እንደዚህ ይዘን እንደዚህም እንችላለን። ውሃ ያማታላ ትውጣ። ያው እንደምታዩት እዚህ ፔስት ሄፓቲቲስ ሩሚናንት ክትባቴን ጨርሻለሁ። እዚች ጋር አለችኝ። እቺ ክትባቴን ውሃዬን አዘጋጅቻለሁ። ስተሪል ሳላይን ሶሉሽን አለኝ። ይሄ እያንዳንዱ ተበጥብጧል። ሌላው ምንድነው? እያንዳንዱ ፍየል በራሱ መርፌ ነው የሚወጋው። ይሄው መርፌዎች አሉ፣ የቫክሲን ኒድል እንደዚህ ናቸው። ስለዚህ ቀጥታ ክትባቴን እጀምራለሁ። እዚህ ካሉ እንግዲህ እስካሁን ባየነው መሰረት የዚህ የክትባት የፔስት ሄፓቲቲስ ሩሚናንት ደስታ መሰል የበጎችና የፍየሎች በቫይረስ አማካኝነት የሚመጣ አደገኛ በሽታ ነው። እንግዲህ ይሄ በሽታ የታመሙ እንስሶች በሽታው በምን መልኩ ያስተላልፋሉ የሚለው የመጀመሪያው ነው። በሽታው የሚያስተላልፉ ከታመመ እንስሳ ወደ ጤነኛ እንስሳ በንክኪ ያስተላልፋሉ። በተለይ የታመሙት እንስሶች አፍ፣ አፍንጫ፣ ለሃጭ በደንብ አላቸው እና ያ ለሃጫቸው የበሉበት ምግብ ላይ ማስነጠስ ካለ በቀላሉ በሚንጠባጠበው በአብዛኛው ጊዜ ፍየሎቹ ምንድነው ከፍተኛ ጭንቅላታቸውን አቀርቅረው አፋቸው ወደ ታች ዝቅ ሲል መሬት ሁላ ፈሳሽ ይኖረዋል። ያ በሌሎች ጤነኞች እንስሶች መጥተው እዛ አካባቢ ላይ የሚመገቡ በዛ አካባቢ የሚነካኩ ከሆነ በሽታው በቀላሉ ያስተላልፋሉ። የታመሙትን ካልታመሙት ደግሞ ቶሎ መለየት አለብን፣ በሽታው እንዳይተላለፍ። በተለይ ከገበያ አካባቢ የምናመጣቸው አዳዲስ እንስሶች ምን መሆን አለባቸው?
ገለል ብለው ሩቅ ቦታ ማቆየት አለብን። ለዚህ ነው ፍየሎችን ከእርባታ የወጡ ከገበያ ላይ ስንገዛ የመጀመሪያው የተለያዩ አንቲባዮቲኮችን መስጠት አለብን የምንለው። ምክንያቱም በሽታውን ተሸክሞት ሊመጡ ይችላሉ፣ ቫይረሱን ባክቴሪያን ሊይዘው ሊመጡ ይችላሉ። ስለዚህ ዛሬ ያየነው ምንድነው የፒፒአር ነው፣ ደስታ መሰል የበጎችና የፍየሎች የመተንፈሻን የሚያጠቃ በሽታ ነው። ስለዚህ በፒፒአር የታመመ በግና ፍየል ምን አይነት የበሽታ ምልክት እናይባቸዋለን ነው? በሰውነታቸው ውስጥ ከፍተኛ ትኩሳት አለ፣ ሙቀታቸው ቴምፕሬቸራቸው በጣም ከፍ ይላል። በአፍና አፍንጫ አካባቢ ከፍተኛ የሆነ ፈሳሽ አለ፣ ማስነጠስ አለ። በአፍ ውስጥ ከፍተኛ ምላስ መቁሰል፣ ይሄ ድዳቸው አካባቢ ከፍተኛ ሊዥን መኖር፣ ቁስለት መኖር፣ ሰውነታቸው መዳከምና የመተንፈስ ማቃሰት ይኖራል። እንዲሁም ደግሞ ምን ይኖራል? በጣም ከባዱ ተቅማጥ ይኖራል። ይሄ ተቅማጥ ደግሞ ደም ጋር የተቀላቀለ ነው። የአንጀት መድማት፣ የአንጀት መቦርቦር ስለሚያመጣ በብዛት በዚህ በሽታ የተለከፉ በግና ፍየሎች ለከፍተኛ ሞት ይዳረጋሉ። ስለዚህ የታመሙትን እንስሶች ቶሎ ብለን ከፋርማችን ለይተን ለብቻው ማቆየት አለብን። ይሄ ክትባት በአመት አንድ ጊዜ ለበጎችና ለፍየሎች መሰጠት አለበት። እዚህ ላይ ምንድነው የእርጉዝ የሆኑ ፍየሎች ክትባቱ አይሰጡም። ከታመሙት እንስሶች ውስጥ ወደ 95% የሚሆኑት ይሞታሉ እና ከፍተኛ ኪሳራ በበጎች በፍየሎች ላይ ስለሚያመጣ ክትባቱ በምንም ተአምር ማለፍ የለብንም። መከላከያ መንገድ ምንድነው? እንዳነገርኳችሁ ያው ክትባት ነው እና እንዲሁም ደግሞ አዳዲስ የሚገቡ ፍየሎችም ከገበያ ስንገዛ ለብቻቸው እነሱን ማቆየት የምናይባቸው ምልክት አለ። ወይ ምግብ ፍላጎት የላቸውም፣ ትኩሳት አላቸው፣ ተቅማጥ አላቸው ማየት፣ መኖሪያ ቤታቸውን ገለል ማድረግ፣ የራሳቸው የሚበሉበት የሚጠጡበትን ማድረግ፣ የታመመ እንስሳ ካለ ቶሎ ሕክምናውን መጀመር። ብዙ ጊዜ ሕክምናዎች ቫይረስ ስለሆነ ቫይረስ እንደምታውቁት አይታከምም፣ ግን ወደ ሰከንደሪ ኮምፕሊኬሽን ሰከንደሪ ኢንፌክሽን እንዳይቀየር የተለያዩ አንቲባዮቲኮች መስጠት አለብን፣ ቫይታሚኖችን መስጠት አለብን። እንስሶቻችን ወደ ሞት እንዳይሄዱ እየደለቡ የተሻለ አቅም እንዲኖራቸው ጤንነታቸው ላይ ከፍተኛ ክትትል ማድረግ አለብን። ወዲያው ደግሞ የእንስሳት ሐኪም በመጥራት ሕክምና እንዲሰጥ ማድረግ መቻል አለብን። ፍየሎች በሀገራችን ኢትዮጵያ እጅግ በጣም ከሚያዋጡ የስራ ዘርፎች አንዱና ዋናው ነው። ግን እንደዚህ አይነት በሽታዎችን ካልተከላከልን ከፍተኛ የሞት አደጋ፣ ከፍተኛ ኪሳራ፣ ከፍተኛ የገንዘብ ማጣት ይገጥመናል። አሁን ገንዘብ ኪሳራው ብቻ ሳይሆን ከባዱ ምንድነው? ፓሽናችን፣ ውስጣችን ያለው የስራ ፍላጎት መሞት ስራውን እንዳንሰራ ያደርገናል። እንደገና ደግሞ ያሰብነው ፕሮግራም ሳይሳካ ሲቀር እንቅፋት ይሆናል። ስለዚህ ሁልጊዜ ምን መሆን አለበት? ወደ አንድ እርባታ ስንገባ መጀመሪያ በአቅራቢያችን ያለ የእንስሳት ሐኪም ማማከር፣ ካልሆነም ደግሞ ወደኛ ማዕከል መታችሁ ስልጠናውን ለሚቀጥለው 4 ቀን ይሰጣል። የራሱ ማንዋል አለው። የፍየሎች የበጎች እርባታ ክትትል፣ ምን በሽታ ያጠቃቸዋል? በቫይረስ የሚመጡ በሽታዎች አሉ፣ በባክቴሪያ የሚመጡ አሉ፣ በፈንገስ የሚመጡ አሉ፣ በፓራሳይት የሚመጡ አሉ። እነዚህን ነገሮች በሙሉ በደንብ መረዳት የራሱ ደግሞ ማኑዋል አለው እኛ ጋር። ያን ማኑዋል ደግሞ ምን ይጠቅመናል? ምንድን የተከሰተው በሽታ በጎቼ ፍየሎቼ እና በጎችና ፍየሎችን የያዘው በሽታ ምንድን ነው እንድናውቅ እንድንረዳና ቀድመን ወደ ሕክምና መምጣት እንኳን ባንችል ራሳችን ግን ማከም እንድንችል ይህ ለሚቀጥለው 4 ቀን እኛ ጋር የሚሰጠው የፍየልና